ሄርሜላ ጋር እንድትጋቡ እንፈልጋለን። ያው አሁን ላይ ሚስት እንደሌለ እናውቃለን፣ ብቸኛ እንደሆንክ እናውቃለን። ቀድሃል፣ በቃ 80 ቀድሃል፣ ምንም ተፈራርመሃል እና ሄርሜላ አሁን ላይ እንድታገባት እንፈልጋለን። የትኛውም ሰው የሚከበርበት ቦታ ነው የሚፈልገው። በቃ ትወድሃለች፣ ታፈቅራለች፣ ለአንተ የምትገባ አይነት ሴት ነች፣ የዋህ ነች፣ ታውቃታለህ ከኛ በላይ እና የፍቅር ጥያቄዋ እንድትቀበላት፣ አብራችሁ እንድትኖሩ፣ እንድትጋቡ፣ በቃ ብዙ ወግ ማድረግ እንድታሳዩን እንፈልጋለን። ቆንጆ ቆንጆ እንደ ራሷ ቆንጆ ቆንጆ ልጆች ምናምን ትወልዳለች እሷ ማለት ነው። የምሬ እናንተ ትክክል ናችሁ ነገሮች ወይ? እኔ ራሴን አላውቅም። ከኢትዮጵያ ነው እወጣለሁ እያለሁ እንዴ በዚህ ሰዓት እኔ ሳላቅ ለምንድን ነው ነገሮች የሚደረጉት? ቆይ እኔ አብርሃም የተስማማህን የመሰለኝ ከሷ ጋር ልትዝናኑ ሌላ ሀገር ልትወጡ እንደሆነ ሰምቻለሁ። እንዴት ነው? እኔ ፓስፖርት ሰጥቻታለሁ፣ ምን ሰጥቻታለሁ? እሷ በራሷ መንገድ ነገሮች እንዴት ነው የምትጨርሰው? ቆይ ቀጥል ደግሞ ፓስፖርቴ እኔ አልሰጠኋትም። ወይ እናንተ ናችሁ ልሰጧት የምችሉት? ብሩክ ወይ አንተ ወይ አቤል ነው ልሰጧት የምችሉት። እንዴት ነው ያላወቅኩም ምናምን ነገር በላይ ተዋሸኛለህ። ሩታ የቃቃ ሚስቴ ናት እንዴ? በፈለኩት ሰዓት ሌላ ሴት አምጥቼ በቃ አንቺን ወደዛ ዞር በይ በቃ ሌላ አገባለሁ ብዬ በአንድ ሳምንት ውስጥ ቤሎ ተመርጦ 3 ተመርጦ ከሌላ ሴት ጋር የምጋባው ቤሎ ምናምን እየመረጠች ነው። ሰላም እንዴት ናችሁ? ውድና የተከበረኝ ያደረጋችሁ ከዛም ደግሞ አሁን ደህና ነኝ እግዚአብሔር ይመስገን። ሰላም ሲሆን ደግሞ መልሳችሁ ደግሞ ሌላ ነገር ይዛችሁ ትመጣላችሁ። በምን አይነት መንገድ እኔ ህይወቴን እንድመራ ነው የምትፈልጉት? በምን አይነት መንገድ እንድቀጥል ነው የምትፈልጉት? እግዚአብሔር ይመስገን ስላፈቀረች እንደውም ደስ ሊል ነው የሚገባው። እሷ ነው የመሰለሽ አንተ ራሱ እኔ ህይወት የገባ አይመስለኝም። አብርሃም አንድ የምነግርህ ነገር መጀመሪያ የጠየቀህ ጥያቄ ለሁሉም ነገር መልስ ይመስለኛል። አቤል የጠየቀህ ጥያቄ ሰው የሚከበርበት ቦታ ነው ተከብሮ መቀመጥ ያለበት፣ የሚናቅበት ቦታ፣ ወደዛ ሄዱ ይባል የሚገፋበት ቦታ። እሱ ሁልጊዜ እየለመነ ሌላው ሰው ሌላኛው አካል ደግሞ ሁልጊዜ ተለማኝ መሆን የለበትም። ገብቷል? አንተም ሁልጊዜ እየተለመንክ ሄርሜላን ሁሌ መግፋት የለብህም። ምክንያቱም እዛ ጋር እየተገፋህ ነው፣ አንተም እዚህ ጋር ሰው እየገፋህ ነው። የትኛው ትክክል እንደሆነ ለእኛም ግራ እየገባን ነው። ስለዚህ አንተ የምትከበርበት ቦታ ነው መቆየት ያለብን። የሚያከብር ሰው ጋር አንተን፣ ጓደኞችህን፣ ቤተሰቦችህን ሁሉ ነገር ዝም ስለምል ነገሮችን እያየሁ ባላየ ስለማል እናንተን እንዳይደብራችሁ፣ እንዳይከፋችሁ፣ ማንንም እንዳላስደብር እንዳይከፋው እያልኩኝ እናንተን ትሪት ለማድረግ በሞከርኩበት እናንተ በዚህ ልክ ለምን ነገሮችን እንትን ትላላችሁ? እኔ ከኢትዮጵያ አሁን በዚህ ሰዓት ልውጣ ብያለሁ። መዝናናት ከፈለኩ እዚህ ኢትዮጵያ ውስጥ ዝናናለሁ። በቃ ለምንድን ነው እኔ ሳላቅ ይቀጥል ደግሞ ፓስፖርቴ እኔ አልሰጠኋትም። ወይ እናንተ ናችሁ ልሰጧት የምችሉት? ብሩክ ወይ አንተ ወይ አቤል ነው ልሰጧት የምችሉት። እንዴት እኔ ያላወቅኩም ምናምን ነገር በላይ ተዋሸኛለህ። አብርሃም ተስማማህን የመሰለኝ አንደኛ ነገር ብነግርህ ነገር ተስማምታችሁ ምን ብዬ ነው የምስማማው? እኔ ጋር ከኢትዮጵያ ወጥቼ ለመዝናናት ነው የምስማማው እንዴ? ብሩክ ምን እያስርከን ያለው እንዴ? ሴት ልጅ ነች አይደለ? እኔ ወንድ ልጅ ነኝ። እኔ ነው ከሀገር ወጥቼ ከእሷ ጋር ወጥቼ ምዝናናው። ነገሮችን ወዴት ነው እየመራችሁት ያላችሁ? እውነቴን ነው የምልህ እንደተስማማችሁ እና ነገሮችን እንዳስተካከላችሁ ነው የማውቀው። እና ማንኛውም ግን የኛ ሀሳብ ይሄንን ይመስላል። ምንድነው አንተ አትቀበልም? አታገባትም? ብሩክ በእግዚአብሔር ይህንን ጥያቄ ደግመህ ሙላ እንዳትጠይቀኝ ገባህ? የሆነ የልጅ ጨዋታ ነው ነገሮችን እያደረጋችሁት ያላችሁት ማለት ነው። የሆነ ያለ አይደለ በፊት ህፃን እያለን አንዷ ሚስቴ አንዷ ባሌ ምናምን እየተባባለን እንትን ያልናቸውን ነገሮች አሁን ላይ በእናንተ እድሜ እያየሁት ነው ያለሁት። እና እንደዚህ አይነት ነገሮችን ብታቆሙ ደስ ይለኛል። ብሩክ እኔ ለራሴ ተውኝ፣ በቃ እኔ ራሴን በራሴ እመራዋለሁኝ። ማንም ሊመራልኝ አይችልም። አይደለም እናንተ ቤተሰቤን የኔን ህይወት ሊመራልኝ አይችልም። ገባ? ምርጥ ቤተሰብ አለኝ። በጣም ነው የምወዳቸው። እናት አባቴ፣ እህት ወንድሞችን ሁሉንም እወዳቸዋለሁ። ግን የኔን ህይወት እነሱ አይመሩልኝም። ገባክ? እኔ ህሊና ያለኝ በራሴ የምተማመን በራሴ ኮንፊደንስ ያለኝ ሰው ነኝ። ከማን ጋር መሆን እንዳለብኝ አውቃለሁ። ከማን እንደሚያዋጣኝ አውቃለሁ። ምን እንደሚያዋጣ ምን እንደሚያስፈልገኝ ጠንቅቄ ማቅ ሰው ነኝ። ስለዚህ በዚህ ልክ ፈርዘር ሄዳችሁ የኔን ህይወት በዚህ ልክ እንትን ማለትም አይጠበቅባችሁ። እኔ ዛሬ ላይ ይህን ግልጹ ነው የምነግራችሁ። ነገ ከነገ ወዲያ ግን ድጋሚ በእንደዚህ አይነት ርዕስ ብትመጡና ነገሮችን እንትን የምትሉኝ የምሬት ነገራችሁ ከእናንተ ጋር ያለኝ ነገር ይቆራርጣል። አብርሃም እኛም አንተ በቃ እኔም ከእናንተ ጋር ያለኝን ነገር አቆራርጣል። አንተ ይቀህም እኮ ነው። እኔ እናንተን እንዳይከፋችሁ እናንተን እንዳይደበራችሁ በብዙ መንገድ በቻልኩት ነገር የሆነ ነገሮችን እያደረኩ ሰርፕራይዝ እያደረኳችሁ አብራችሁኝ እየሰራችሁ ነገ ላይ ትልቅ ቦታ ደርሳችሁ ሰብስክራይባችሁ አድርጎ እንዲሁም ደግሞ በቃ ከኔ በላይ ሆናችሁ ማየትን ነው የምጠብቀው። የምፈልገውም ይሄንን ነው። አብርሃም ታገባታለህ። ምንም የተለየ ነገር የለውም። አብርሃም ለአንተ ሲል እንደዚህ የሚገፋን አይነት ሰው እንደ ሄርሜላ የሚገፋን አይነት ሰው አታገኝም። የምሬ ነው። ምናልባት አሁን ላይ ምንም ላይ መስል ይችላል። ለራሴን አውቀዋለሁ።
አብርሃም ማለት ነው አንድ መኪና ውስጥ ሁለት ፍሬን ነው ያለው። ለምን አንደኛው ሲበላሽ አንደኛው እንትን ሲል አንደኛው ይቀይራል። እሱም ማና ናቸው ብትሉ ብሩክና አቤል ተብዬው ኤሊዎች እስስቶች ማለት ነው። እሱን ለመጣል የሚሞክሩት የሚያደርጉት ጥረት ለምን ብትሉ ሁለት የመኪና ፍሬን አለ ያልኳችሁ የአብርሃምን ጭንቅላት መኪና አብርሃም ለስሙ ይዟል እንጂ መኪና እንግዲህ መኪና ውስጥ ገብታችሁ ፍሬኑን እናንተ ታላሽከረከራችሁ ይችላችሁ ሰው ነው የሚያሽከረክራላችሁ ማለት ነው። ስለዚህ የአብርሃምን ጭንቅላት እንደፈለጉ መርዝ የሆነ እነዚህ ሟርተኞች በሟርት አስነክተው እንደፈለጉ እያሽከረከሩት ነው፣ እንደፈለጉ ማለት ነው። አንድ ሰው በራሱ አይምሮ በራሱ እምነት ከሌለው በራሱ ጭንቅላት የማይመራ ከሆነ በእነሱ ጭንቅላት የሚመራ ከሆነ የኔን ጭንቅላት ፍሬን ሌላ ሰው ነው የማሽከረክረው ማለት ነው። በራሴ አልተማመንም፣ በራሴ እምነት የለኝም። ሰው ባለኝ ነው የምመራው። ነገ ከሄርሜላም ጋር ሲመራ አንተ እኮ እንደዚህ ነበር ብለው ነው አልወርቅ ስላላቸው። ለምን ከነሱ በላይ ነው። እነዚህ ሁለት ልጆች ሄርሜላ ራሱ የሆነ ነገር አስነክተዋል። እንዴት ነው አንድ ሰው ያለ ፍላጎቱ የፍቅር ጥያቄ ቀረበልኝ ብለህ ፌንት በላ። ከዛ ሲቀጥል ደግሞ አሁን ቤሎ እየመረጠች ነው፣ ከሀገር ልትወጣ ነው። ሱፉን እኛ መርጠንልሃል። ትላንትና አመሳ የሆነ ሩታን አግብተህ ድሮ የነበርክበትን ረስተህ ዛሬ ላይ በእነሱ አይምሮ እየተመራህ የጭንቅላክን ፍሬን እነሱ እንዲመሩት እነሱ እንዲያሽከረክሩት ፈቅደህላቸዋል። በቃ የራስ ፍላጎትና የራስ ፍቃድ ነው። አንድ ሰው በራሱ ካልተመራ እናንተ እንዳልከው የቃቃ ሚስቴ ናት ወይ ቤተሰቦችንም ከምታዋርድ። ሁለተኛ ነገር ነገ አወዳደቅህ እንዲያምር ከፈለግ በዛ ላይ ልጅህ የአባትና የእናት ፍቅር አግኝቶ እንዲያድግ ከፈለግ አንተ በመጀመሪያ ደረጃ ከሄርሜላ በፊት አቤል ተብዬውና ብሩክ ተብዬውን ካጠገባ አስወግድ። ከዛ ሲቀጥል ሄርሜላ ተብዬዋ ሸርሙጣ ማለት ነው። ይቅር በል ፈጣሪ፣ እኔ ሰውን ተሳድቤ አላውቅም። እንዴት የወለደ ሰው ልጁን ተነጥሎ ይደግ ብሎ ቤሎ እሱ ሳያውቅ እነሱ እንዲህ በሰው ጭንቅላት ነው የሚመራ ይሄ ልጅ። እኔ በጣም ነው የገረመኝ። የአብርሃምን የጭንቅላቱን ፍሬን እነሱ እንደፈለጉ ሲቀያይሩት እንደፈለጉ ሲነዱት እኔ እኮ ታየኝ እኮ በፈጣሪ ስም። ምን አይነት አስተሳሰብ ነው ያላችሁ እናንተ? ግን ምን አይነት አይምሯችሁ እሱን ለመጣል አልወርቅ ሲላችሁ እናንተ ነው ድሮም እያለሳለሳችሁ ስለሆነ ነው ወረቀቱን ክስ እንትን ብሎ 80 እስከሚቀድላት ድረስ እስከሚፈርም ድረስ ነው እንጂ እኮ እናንተ ብር እንደተከፈላችሁ እኔ መጀመሪያ 100% ተናግሬያለሁ። እንዴት ነው የሰው ልጅ ርብስ አሞልዱ ፍስቅድ። እኔ ልንገራችሁ በሰው ጭንቅላት መምራት አልፈልግም መቼም ይሁን መቼም። እነ አብርሃም ነገ ጠዋት የሆነ ነገር ቢደርስበት እግዚአብሔር ነው ዞር ብሎ አይወጡም። ምክንያቱም እሱ ስለበለጣቸው እነሱ ከእነሱ በታይ ማድረግ ነው የፈለጉት እንጂ ሊጠቅሙት አይደለም። የሚጠቅሙት ጥሩ ጓደኛ ቢሆኑ ጥሩ እንትን ቢሆኑ እንዴ የእሱ ህይወት የሚመሩለት እነሱ ናቸው እንዴ። ጥሩ ህይወት ቢኖር እኮ ከልጅ እናጋት አረግ ከዛ ተነስተ እዚህ ደረጃ ያደረሰች ምንም ብትገፋ የልጅ እናት ናት፣ ሚስት እኮ ናት። ምንስ ብታደርገው እኮ መብት አላት። እናንተ ምንድን ናችሁ እናንተ እባቦች? እባብ ቀስ እያለ እየተሳበ አይደል ቀስ እያለ እየተሳበ አይደል የሚሄደው። እናንተም እንደዛ ናችሁ። በአንድ ወገን ሩታ ጋር ትሆናላችሁ፣ ከአንድ ወገን ደግሞ እሷ ጋር እየተሳባችሁ ቀስ እያላችሁ ምን አይነት ብቻ በጣም ነው የተናደድኩ። እግዚአብሔርን በጣም ስሜታዊ ሲሆን ማለት ነው በጣም እናደዳል። እናንተ እንዲህ የእሱን ጭንቅላት ማለት ነው አለ አይደል ፍሬኑን የሚያዞሩለትም ቀጥታም ልብስ ሙሉስ ቅዱስ የጭንቅላቱን ፍሬን በቃ እነሱ ተቆጣጥረውታል።